አንዳንድ ጊዜ በህይወት ውስጥ መከራ ሳያንኳኳ አይገባም፣ ገብቶ ሰላምህን ያውካል። እናም ዳግም ትክክል እሆናለሁ ወይ ብለህ እንድትጠይቅ ያደርግሃል። ግን እውነቱ ይሄ ነው። መከራ አንተን ሊያጠፋ አይመጣም፣ አንተን ሊገልጽህ ነው የሚመጣው። ምቾት ሲርቅህ ማን እንደሆንክ ሊያሳይህ ነው። ታሪክ በጨለማ ፊት የጸኑ ስፍር ቁጥር የሌላቸው ወንዶችና ሴቶች ምሳሌዎችን ሰጥቶናል። ነገር ግን ከነዚህ መካከል አንድ ታሪክ ጎልቶ ይታያል። የአንድን ሀገር ብቻ ሳይሆን በመላው ዓለም ያሉ ትውልዶችን በጥንካሬው፣ በትህትናው እና በእምነቱ ያነሳሳ ሰው። ዛሬ ወደ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሕይወት ውስጥ እንገባለን። እናም የማይታሰብ መከራን እንዴት እንደተጋፈጡ እንገልጻለን። ሆኖም ግን እምነታቸውን፣ ክብራቸውንና ለነጻነት ያላቸውን ራዕይ ፈጽሞ አልተውም። 1935 ዓመተ ምህረት ነበር። ኢትዮጵያ በዓለም ላይ ካሉት ጥንታዊና ሉዓላዊ አገሮች አንዷ ናት። በታሪኳ ውስጥ ካሉት ጨለማ ምዕራፎች አንዱን እየገጠማት ነበር። የሙሶሎኒ ፋሽስታዊ ጣሊያን ወራር ፈጽሞባት ነበር። ዘመናዊ የጦር መሳሪያዎች፣ አውሮፕላኖች፣ የኬሚካል ቦምቦች ሁሉንም በተራራማና በእምነት ምድር ላይ ተለቀቁ። ዓለም በዝምታ እየተመለከተ ሳለ እናም በዚህ ማዕበል መሃል ንጉሠ ነገሥት ኃይለ ሥላሴ ቆመው ነበር። እምነትና ፍትህ ከማንኛውም ሽጉጥ የበለጠ ጠንካራ እንደሆነ የሚያምኑ ሰው፣ አገራቸውን በራዕይ የገነቡ፣ ትምህርትን፣ ዘመናዊ አስተዳደርን እና ዲፕሎማሲን አስተዋውቀዋል። በሰላም ያምኑ ነበር። ግን አሁን ጦርነት ደጃቸው ላይ ደረሰ። ድሎች የማይቻሉ ነበሩ። የኢትዮጵያ ወታደሮች በድፍረት ተዋጉ። ባዶ እግራቸው ከታንኮችና ከመርዛማ ጋዞች ጋር ተጋፈጡ። ግን በመጨረሻ የፋሺዝም ኃይሎች ቁጥጥሩን ያዙ። ንጉሥ ኃይለ ሥላሴ የተወደደችውን አገራቸውን ለቀው ለመሄድ ተገደዱ። ለመጠበቅ ከማሉላት ምድር ተሰደዱ። ለአፍታ ያህል አስቡት። ዙፋን የሌለው ንጉሥ፣ መንጋ የሌለው እረኛ፣ ግዛት የሌለው ንጉሠ ነገሥት። ብዙዎች ይፈረካክሱ ነበር፣ ግን እርሳቸው አይደሉም። ንጉሥ ኃይለ ሥላሴ በ1936 ዓመተ ምህረት እንግሊዝ ደረሱ። በውጪ አገር ያለ እንግዳ፣ የወደቀች ሀገር ሸክም የተሸከመ። ዓለም ኢትዮጵያን አፌዘባት። ጋዜጦች የጠፉ ጉዳይ ብለው ጠሯት። ግን ኃይለ ሥላሴ በዝምታ አላፈገፈጉም። ተነሱና በጄኔቭ የነገሥታት ሊግ ፊት ተናገሩ። እናም በተረጋጋ እሳት አይናቸው ውስጥ በጊዜ ውስጥ የሚያንጸባርቁ ቃላት ተናገሩ። እንዲህ አሉ። ዛሬ እኛ ነን፣ ነገ ደግሞ እናንተ ትሆናላችሁ። የፍትህ መጓደልን ችላ የማለት አደጋዎችን በተመለከተ ለዓለም ማስጠንቀቂያ ነበር። እርሳቸው ስለ ኢትዮጵያ ብቻ ሳይሆን ስለ ሰብአዊነት እየተናገሩ ነበር። ነገር ግን ከእነዚያ ኃይለኛ ቃላት በስተጀርባ ህመም ነበር። ለ5 ዓመታት በስደት ኖረዋል። ከህዝባቸው፣ ከቤተ መንግስታቸው፣ ከቤተሰባቸው ርቀው። ሆኖም ግን ዕለታዊ ሥርዓታቸውን ፈጽሞ አልተውም። በየማለዳው ይጸልዩ ነበር። በየቀኑ አገራቸው ለመመለስ እቅድ ያወጡ ነበር። በየምሽቱ ፍርሃት ሳይሆን እምነትን ወደ ቤታቸው ይመልሳቸው ያምኑ ነበር። የንጉሥ ኃይለ ሥላሴ ታላቅ መሳሪያ ሰራዊት አልነበረም፣ እምነት ነበር። ፍትህ እንደሚያሸንፍ እምነት፣ ሕዝባቸው ዳግም እንደሚነሳ እምነት። ብዙ ጊዜ እንዲህ ይሉ ነበር፣ ከነበርነው በላይ ትልቅ መሆን አለብን። የበለጠ ደፋር፣ በመንፈስ የላቀ፣ በአመለካከት ሰፊ። ሌሎች ሲያማርሩ እርሳቸው ይዘጋጁ ነበር። ሌሎች ሲተው እርሳቸው ይጸልዩ ነበር። እናም ጊዜው ደረሰ። በ1941 ዓመተ ምህረት የማይቻለው ነገር ተከሰተ። በታማኝ አርበኞቻቸው እና በአገር ኃይሎች እርዳታ ኃይለ ሥላሴ ወደ ኢትዮጵያ ተመለሱ። ነገር ግን እዚህ ላይ በጣም የሚያምረው ክፍል አለ። ወደ ዋና ከተማቸው አዲስ አበባ ሲመለሱ በበቀል አልተመለሱም፣ በይቅርታ ተመለሱ። እርሳቸው እንዲህ ሲሉ አወጁ፣ ክፉን በክፉ አትመልስ፣ ጥላቻን በጥላቻ አትመልስ። ምክንያቱም እውነተኛው ድል ጥላቶችህን ማጥፋት እንዳልሆነ ተረድተው ነበር።
ከእነሱ በላይ መነሳት ነው። ከንጉሠ ነገሥት ኃይለ ሥላሴ ሕይወት ውስጥ ዛሬ ሁላችንም ልንማረው የምንችለው 4 ጊዜ የማይሽራቸው ትምህርቶች አሉ። አንደኛ፣ እምነት ከፍርሃት ይበልጣል። ዙፋናቸው አጥተዋል፣ ግን እምነታቸው ፈጽሞ አላጡም። እውነት በቀስታ ቢራመድም መራመዱን ፈጽሞ አያቆሙም ብለው ያምኑ ነበር። ህልሞችህ ሲፈራርሱ አስታውስ፣ እምነትህ ሊገነባቸው ይችላል። ሁለተኛ፣ በዝምታ መዘጋጀት ኃይል ነው። በስደት ዝም ብለው አልተቀመጡም፣ በጸጥታ እየተዘጋጁ ነበር። ምክንያቱም በጨለማ መዘጋጀት በብርሃን ወደ ከፍታ ያመራል። ስለዚህ ጸጥ ያሉትን ወቅቶች አትናቅ። ነገሥታት የሚቀረጹበት በዛ ጊዜያት ነው። ሶስተኛ፣ ይቅርታ የመጨረሻው ድል ነው። ሲመለሱ ይቅር አሉ፣ በበቀል ፋንታ ይቅርታን ገነቡ። ምክንያቱም ጥላቻ ብዙ ሰንሰለቶችን ብቻ ይፈጥራል። እናም ራሳቸው እነሱን ለመስበር ታግለዋል። አራተኛ፣ ራዕይ ከህመም ይረዝማል። ግዛቶች ይወድቃሉ፣ ሀብት ይጠፋል፣ ግን ራዕይ ይጸናል። የኃይለ ሥላሴ ራዕይ የአንድነት፣ የትምህርት እና የክብር ከኢትዮጵያ እስከ ጃማይካ እና ከዚያም በላይ በሚሊዮኖች የሚቆጠሩ ሰዎችንም ዛሬም ያነሳሳል። ወደ ዙፋናቸው ከተመለሱም በኋላም የንጉሠ ነገሥት ኃይለ ሥላሴ ሕይወት ያለ ትግል አልነበረም። ክህደትን፣ የፖለቲካ ፈተናዎችን እና እርጅናን ገጥማቸዋል። ግን በአንድ እምነት ላይ ፈጽሞ አልተናወጡም። እግዚአብሔር እና ታሪክ ትክክል ለሆነው ነገር የቆሙትን ያስታውሳል። እናም ዛሬ ለእርስዎ መልእክቱ ይሄ ነው። መከራ ይመጣል፣ ሰዎችን ይሄዳሉ፣ ህልሞች ዘግይተው ይሳካሉ። ግን በማዕበሉ አይደለም የምትገልጸው፣ ከእሱ በኋላ እንዴት እንደምትነሳ ነው የምትገልጸው። የንጉሥ ኃይለ ሥላሴ ታሪክ የታሪክ ትምህርት ብቻ አይደለም፣ እሱ መስታወት ነው። ተስፋ ለመቁረጥ ፈቃደኛ ካልሆንክ ምን ማድረግ እንደምትችል የሚያሳይህ። ስለዚህ ዛሬ ራስህን ጠይቅ፣ ከምን እየሸሸሁ ነው? የቱ ማዕበል ነው መንፈሴን እንዲቆጣጠር የምፈቅደው? እናም እኔ እንደ እርሳቸው በእምነትና በራዕይ ጸንቼ እንዴት ልቆም እችላለሁ? ምክንያቱም እያንዳንዳችን በራሳችን ታሪክ ውስጥ ንጉሥ ነን። የራሳችን እድል መሪ ዘውድ ላታጠልቅ ትችላለህ። ግን ከእያንዳንዱ ውድቀት በኋላ በክብር ከተነሳ፣ ከእያንዳንዱ ኪሳራ በኋላ በእምነት ከተነሳ፣ ያኔ ዙፋንህን አሸንፈሃል። መከራ ጀግኖችን አይሰራም፣ ይገልጻቸዋል። ይህ ታሪክ ካነቃቃህ አስቸጋሪ ጊዜ ውስጥ ላለ ሰው አጋራው። ምክንያቱም አንዳንድ ጊዜ አንድ ታሪክ፣ አንድ እውነት፣ አንድ ሰው እንደገና መነሳት እንደሚችል ለማስታወስ በቂ ነው።